ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ ተወልደ ነዋ ማርያም ተወልደ ነዋ ሀብተ ማርያም የዚያኒ ለሰላም ንትልዋ ለሰላም የዚያኒ ለሰላም ንትልዋ ለሰላም ተወልደ ነዋ ሀብተ ማርያም ተወልደ ነዋ ሀብተ ማርያም ተወልደ ነዋ ሀብተ ማርያም ተወልደ ነዋ ሀብተ ማርያም የዚያኔ ለሰላም ንትለዋ ለሰላም የዚያኔ ለሰላም ንትለዋ ለሰላም ተወልደ ነዋ ሀብተ ማርያም ተወልደ ነዋ ሀብተ ማርያም ተወልደ ነዋ ሀብተ ማርያም ተወልደ ነዋ ሀብተ። አሁን የምንወዳቸውና የምናከብራቸው አባታችን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል የዕለቱን ትምህርት ያስተምሩናል። ቀጥታ ለሊቀ ትጉሃን ገብረ መስቀል ኃይለ መስቀልና ለመንፈስ ቅዱስ አቡነ ምሕረት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ እግዚአብሔር አምላካችን ከሩቅም ከቅርብም በእግዚአብሔር ፈቃድ በድንግል ማርያም አማላጅነት በመድኃኔ ዓለም ቸርነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የአቡነ ሀብተ ማርያም ወዳጆች እንደምን ከረማችሁ? እንኳን አደረሳችሁ። የትምህርታችን ርዕስ ከማህፀን ሳትወጣ ቀድሼሃለሁ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ ያለ ኃይለ ቃል ከእናትህ ሆድ ሳልሰራ በሉ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለሕዝብና ለአሕዛብ ነቢይ አድርጌሃለሁ ይላል። ክብር ለመድኃኔዓለም ይሁን። ንባቡ ይሄን አዎ እኔንና እናንተን እግዚአብሔር የሚያውቀን ገና ከእናታችን ማህፀን ሳይሰራን በእናታችን ሆድ ሳይሰራን ያውቀናል። አያውቀንም? ያውቀናል።
ተመልከቱ። ከእናትህ ሆድ ሳልሰራህ እኮ ነው። ከእናትህ ሆድ ሳልሰራህ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ። ዛሬ የምናከብራቸው አቡነ ሀብተ ማርያም ከእናታቸው ሆድ ሳይሰራቸው እግዚአብሔር አወቃቸው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አዎ የአቡነ ሀብተ ማርያም እናትና አባት ልጅ አጥተው እግዚአብሔርን ይለምኑ ነበር። ሀብት አላቸው፣ ንብረት አላቸው፣ ብዙ ገንዘብ አላቸው። በፍቅር በአንድነት የሚኖሩ እግዚአብሔር አንድ ቀን የምንፈልገውን ይሰጠናል፣ ለጥያቄያችን መልስ እናገኛለን በማለት እግዚአብሔርን ይለምኑ ነበር። ሁላችንም እግዚአብሔርን በምንጠይቅበት ጊዜ ዛሬ ካልሆነ አትበሉሽ። ትዕግስት የእግዚአብሔር ነው። ቸርነት የእግዚአብሔር ነው። ምሕረት የእግዚአብሔር ነው። ግልፍተኝነት፣ ችኩልነት፣ ሌብነት፣ ውሸት፣ ክፉ ሐሳብ የሰይጣን ነው። አርቅልን በሉ እስቲ። ደግ ተመኝ ይላል ቅዱስ ጳውሎስ። ደግ ተመኝ፣ ደግ ምኞትህ ይፈጸምልሃል። ደግ መመኘት ነው። ደግ ማሰብ ነው። መልካም ነገር ማሰብ። ስለዚህ የአቡነ ሀብተ ማርያም እናትና አባት ደግ ምኞት ነበራቸው። ሀብቱን የሰጣቸው፣ ንብረቱን የሰጣቸው፣ ሁሉን ነገር ያደረገላቸው እግዚአብሔር አንድ ቀን ደግሞ ለጥያቄያቸው መልስ እንደሚሰጣቸው ያምኑ ነበር። እናንተም እመኑ ወገኖች፣ አንድ ቀን ለጥያቄያቸው መልስ እንደምታገኙ። እንግዲህ በሶስት ነገር እንፈተናለን። በሶስት ነገር ሲዘገይባችሁ እንድታውቁት ነው። አንዱ የሚመጣበት ምክንያት በክፉ ምኞት ነው። ሰው በራሱ ሐሳብና ምኞት ይታለላል ይላል ያዕቆብ ነው የጻፈው። ክፉ ምኞት ሰውን ይፈትነዋል። ክፉ ሐሳብ ሰውን ይፈትነዋል፣ በሽተኛ ያደርገዋል። እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃል። ክፉ ሐሳብ አንድ የሥጋ ደዌ ያመጣል። ለዚህ ነው ይሄ ነገር እንዳይፈትናችሁ ጠቢቡ ሰለሞን እንዲህ አለ በመጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ እንዲህ ይላል፣ የሚሰማኝ በሉ እስቲ፣ የሚሰማኝ ተረጋግቶ ይቀመጣል፣ ለሥጋውም ፈውስ ይሆንለታል ይላል። ክብር ለመድኃኔዓለም ይሁን። አያችሁ፣ ሰዎች ከክፉ ሐሳብ እንዲወጡ ቁጭ ብለው የእግዚአብሔርን ቃል መስማት ያስፈልጋቸዋል። ቁጭ ብለው መስማት ያስፈልጋቸዋል። የሚሰማኝ አለ እግዚአብሔር፣ ተረጋግቶ ይቀመጣል፣ ለሥጋው ፈውስ ይሆንለታል። ትፈወሳላችሁ ማለት ነው። ይሄ የእግዚአብሔር ቃል ያላደረበት የእግዚአብሔርን ቃል መስማት ማስተዋል ያልቻለ አእምሮ ይባዝናል፣ ጥርጥር ውስጥ ይገባል፣ ክፉ ሐሳብ ይመጣበታል። ክፉ ሐሳብ ደግሞ የሥጋ መቅሰፍት ነው። አድነን በሉ፣ አድነን በሉ። አንዱ ከዚህ ነው የሚመጣው። ሁለተኛው ደግሞ ከኃጢአት ይመጣል፣ ከዝሙት ይመጣል፣ ከደም ማፍሰስ ይመጣል። ደም ለማፍሰስ የምትሮጥ እግር እጠላለሁ ይላል እግዚአብሔር። ደም ማፍሰስ ብዙ አይነት። ስንት ወጣቶች ናቸው ተሰልፈው ነፍስ የገደሉ? ግማሹ በየሆስፒታሉ በየመድኃኒቱ ልጅ እያስወረደ ይገላል፣ ግማሹ ጥይት ይዞ ይገላል፣ ግማሹ ድንጋይ ወርውሮ ይገላል። ደም ማፍሰሻው መስመር በጣም ብዙ ነው።
ስለዚህ ከዚህ ደዌ ይመጣል፣ እርግማን ይመጣል፣ በውሸት ደዌ ይመጣል። ሁሌ የሚዋሹ ሰዎች አሉ። እግዚአብሔር አንደበታችሁን ይጠብቅ። አዎ በመዋሸት ይመጣል። ዲያብሎስ በሰው ላይ የሚገባው በውሸት ነው፣ ሌላ ነገር የለም። አቡሃለ ሐሰት ይላል። የሐሰተኞች አባታቸው ዲያብሎስ ነው ይላል። ስለዚህ ዲያብሎስ የሚገባው በውሸት ነው። አቡሃለ ሐሰት። አዎ ስለዚህ በዚህ መስመር ያላችሁ ሰዎች በኃጢአት ምክንያት ደዌ ሥጋ ይመጣባችኋል፣ ትቀጣላችሁ። ቅጣታችሁን እስክጨርሱ ደግሞ አትፈወሱ ይሆናል። ኃጢአቱን ስንሰራው ቀስ ብለን 2 ዓመት 3 ዓመት ፈጅቶብን ሊሆን ይችላል። አሽሻውን አጭሰን ሲጃራውን ጫቱን በልተን ሊሆን ይችላል። ዘለን ጨፍረን ደንሰን ሊሆን ይችላል። ለመፈወስ ግን በቅጥበት ትላላችሁ። አንድ ሴት ነበረች፣ ኃጢአቷን ዕለት ዕለት ትጽፍ ነበር። በየቀኑ የምትሰራውን ኃጢአት ትጽፍ ነበርና ኋላ አንድ ቀን ወደ አንድ አባት ሄደችና አንድ ቅዱስ አባት ጋር ሄደችና አባቴ ይህን ኃጢአት ከልጅነቴ ጀምሮ እስካሁን የጻፍኩት ነውና እፍ ብለህ ኃጢአቴ እንዲጸፋ አድርግልኝ አለችው። በእንደ እምነትሽ ይሁንልሽ አለና እፍ ሲለው ደብዳቤውን አንድ ኃጢአት ቀረች። ወደዛ አባት ለመድረስ ያቺ ሴት 6 ወር ሄዳ ነበር። 6 ወር ሄዳ ነበር ያን ቅዱስ አባት አግኝታ ኃጢአቷ እንዲደመሰስላት ያደረገው። አሁን ምን አደረገ ደግሞ ይሄ ቅዱስ አባት? አባቴ አንድ ቀረች አለ። አይ እሱ ለእኔ አይቻለኝም፣ ሌላ ቅዱስ አለ፣ እዛ ሂጂና እሱ ይፈውስሻል፣ ያድንሻል አላት። ነገር ግን አላት እንደ ቀድሞ በሕይወት አታገኙም። ሞቶ አስከሬኑን ተሸክመው ወደ ቀብር ቦታ ሲወስዱ ታገኘዋለሽ። አባቴ ይፍቱኝ ብለሽ አስከሬኑ ላይ ጣይው አለ። እንዳላት ተመልሳ ስትሄድ ደግሞ 6 ወር። ስንት ቀን ፈጀባት? 1 ዓመት 12 ወር። ማጥፋት አቅቶት አይደለም፣ ቅኖናዋን እስክትጨርስ ነው። መውጣት መውረድ ስላለ ቅኖናችሁን ኃጢአታችሁ የሚደመሰስበትን ቅኖና ሳትጨርሱ ፈውስ የለም፣ ድነት የለም። መጀመሪያ ንስሐ መግባት አለባችሁ። ሄደች። ያ ሰው ሞቶ ሬሳ ተሸክመው ሲሄዱ አገኘችው። አባቴ ይፍቱ ብላ አስከሬኑ ላይ ስትጥለው ድምስስ አለና ጠፋ። ክብር ለመድኃኒዓለም ነው። እግዚአብሔር የተመሰገነ። አዎ ስለዚህ ንስሐ ስትገቡ ነው። ኃጢአታችሁን ስትናዘዙ ከስጋ ደዌ ትፈወሳላችሁ። ደስ ይበላችሁ። ክብር ለመድኃኒዓለም ነው። 3ኛው የአጋንንት ነው። አጋንንት ደዌ ይሆናል፣ የስጋ መቅጫ ይሆናል። 2ኛ ቆሮንቶስ ምዕራፍ 12 ቁጥር 7 ተመልከቱት፣ አንቡት። ራስ ፍልጠት፣ ሆድ ቁርጠት እያሰቃየው ሰይጣን እየፈተነው ቅዱስ ጳውሎስን አስቸገረ። እግዚአብሔር ሆይ ለወንጌል እንድፋጠን ወንጌል እንዳስተምር እባክህ ከዚህ ደዌ ፈውሰኝ አለው። እግዚአብሔርን ኢየሱስ ክርስቶስን ጠየቅ። እግዚአብሔር እንዲመለሰልን ቅዱስ ጳውሎስ ይህ ሰይጣን አለው የሚፈትን ሰይጣን ለጽድቅ እንጂ ለጉዳት አይደለም፣ ጸጋ ይሆናል አለው።
እግዚአብሔር እንዲህ ሲመልስለት ቅዱስ ጳውሎስ ምን አለ? በስጋዬ እንዳልመካ ዕለት ዕለት የሚጎስመኝ ሰይጣን ተሰጠኛል። ስጋውን የሚጎስም እንዳይመካ እኮ ትምክህት፣ ትዕቢት እንዳይዘው ይሄ ክብር ነዋል። በስጋዬ እንዳልመካ ዕለት ዕለት የሚጎስመኝ የሚቀጣኝ ሰይጣን ተሰጠኛል። ለሰው ሰይጣን ይሰጣል። ይህን ያለው ቅዱስ ጳውሎስ ነው። አንቡት። ስታስቸግሩ ወይም ጸጋችሁ እንዲበዛ እንደ ኢዮብ አንዱ በማስቸገር ሁለተኛው እግዚአብሔር አያችሁ በዚህ ቁንጥጥ ያደርግና ይይዝና ባጋንንት አስመስሎ አስይዞ ጠበል ይወስዳቸዋል፣ ቤተክርስቲያን ይወስዳቸዋል፣ አባቶች ጋር ይወስዳቸዋል፣ ንስሐ ያስገባቸዋል። አንዳንድ ጊዜ እግዚአብሔር እኮ ሳናውቀው ነው ወደ ቅድስና የሚያመጣን። ታውቃላችሁ? ሳናውቀው ጤነኛ ከሆነማ በቃ ሁሉ ከተሟላለት እኮ ኪዳን እንኳን መጥቶ ያደርስ። ሁሉ ነገር የተሟላለት ሰው እኮ ቅዳሴ ያስቀድስም ቆሞ ቤተ ክርስቲያን አይሳለምም። ቆንጠጥ ሲያደርገው ግን ጠዋትም አባቴ ማታም አባቴ የቱ ይሻላል? ቆንጠጥ ያስፈልጋል። አያችሁ? እግዚአብሔር በሉ እግዚአብሔር ያልገሰጸው በሉ የእግዚአብሔር ልጅ አይባልም፣ ዲቃላ ነው። ወደ ዕብራውያን ሰዎች ምዕራፍ 12 ቁጥር 5 ጀምራችሁ አንብቡት። ልጅ ሆይ እግዚአብሔር በቀጣህ ጊዜ፣ እግዚአብሔር በገሰጸህ ጊዜ አትዛል፣ አትድከም። እግዚአብሔር የሚወደውን ይቀጣል። የሚወደውን ይቀጣል። የተቀጣ ሁሉ ደግሞ የቅድስናው ተካፋይ ይሆናል አለ። ደስ ይበላችሁ። ለጊዜው ከባድ ይመስላል፣ ኋላ ግን የቅድስናችሁ አክሊል ነው ይላል። እግዚአብሔር ጨበጥ ሲያደርጋችሁ ወደ ቤተ ክርስቲያን ወደ ቤተ ክርስቲያን። ስለዚህ እነኚህ ሶስት ነገሮች ክፉ ሐሳብ፣ ኃጢአት፣ አጋንንት፣ እነኚህ ሶስት ነገሮች የስጋ ደዌ ይሆናል፣ የስጋ ፈተና ይሆናል። በዚህን ጊዜ እዚህ መታችሁ ኃጢአታችሁን መጀመሪያ መናዘዝ ያስፈልጋል። ጠበሉ እስከ መግባታችሁ በፊት፣ ጠበሉን ከመጠጣታችሁ በፊት አባቴ እዚህ ላለው ካህን በድያለሁ፣ አጥፍቻለሁ፣ መጀመሪያ ኃጢአታችሁን ተናዘዙ። ያን ጊዜ ቅርፍ ብሎ ይወድቅላችኋል። ደስ ይበላችሁ። ክብር ለመድኃኒዓለም። ቅርፍ ይህንን ደግሞ ያስተማረን መጽሐፍ ቅዱስ ነው። ንዕማን የሚባል የሶርያ ንጉሥ ነበር ይል መጀመሪያ ሄዶ ኃጢአቱን የተናዘዘው ለኤልሳ ለነቢዩ ኤልሳ ግንባሬ ላይ ወጥቷል። ሻሽ ጠመጠምኩት፣ በሻሹ ላይ ወጣ። ምን ላድርግ አባቴ እባክህ ፍታኝ፣ ፈውሰኝ ብሎ የሄደው መጀመሪያ ኃጢአቱን የተናዘዘው ለነቢዩ ለኤልሳ። ከዛ በኋላ ነቢዩ ኤልሳ እንዲህ አለ፣ ሂድና ዮርዳኖስ 7 ጊዜ ብቅ ጥልቅ ብለህ ተጠመቅ፣ ያን ጊዜ ትፈወሳለህ። ሄዶ እዛ ዮርዳኖስ 7 ጊዜ ብቅ ጥልቅ እያለ 7 ጊዜ ሲጠመቅ በሰባተኛው ቅርፍ ብሎ ሕፃን ልጅ ሆነ ሰውየው። ክብር ለመድኃኒዓለም። ንጹሕ ሆኖ ተመለሰ ይላል። መጀመሪያ ከካህን ስትደርሱ፣ መጀመሪያ ኃጢአታችሁን ስትናዘዙ፣ ያን ጊዜ ታምራት ይበዛል። ያን ጊዜ ስራው ድንቅ ነው። ስራውን በአደባባይ ትመሰክራላችሁ። ያን ጊዜ ሲደረግላችሁ፣ ያን ጊዜ ውስጣችሁ ሲፈወስ፣ ነፍሳችሁ ስትድን፣ ስጋችሁ ደግሞ ንጹሕ ይሆናል። ደስ ይበላችሁ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች እንግዲህ ይሄ ነው። ከእናትህ ሆድ ሳልሰራህ አውቄሃለሁ። ታዲያ
የአቡነ ሀብተ ማርያም እናትና አባት ይህን ነበር የሚለምኑ። እግዚአብሔር ሆይ ስማን፣ ስማና አምላክነ፣ አንተ ስማን፣ አንተ ትችላለህ አሉት። አዎ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል፣ ሁሉ ይቻላል፣ ይቻላል አለችና የአቡነ ሀብተ ማርያም እናት አዎ ሀብት ተርፎኛል፣ ባሬም ጥሩ፣ ትዳሬም ጥሩ፣ ሁሉ ነገር ሞልቶልኛል። ነገር ግን ደግሞ ከዚህ የበለጠ በረሃ ገብቼ ከሰው ተለይቼ ቢለምነው ደግሞ የነፍሴን በረከት የነፍሴን ጸጋ ከዚህ በላይ የበለጠ በምድር ያደረገልኝን ደግሞ በሰማይ ያደርግልኛል ብላ ለባሏ ሳትነግር፣ ለጎረቤቶቿ ሳትነግር፣ ለቤተሰቦቿ ሳትነግር ያቺ ቅድስት ሌሊት ወጣ ጫካ ውስጥ ገባች። ክብር ለመድኃኒዓለም ይሁን። ይገርማል። ባሏ ትመጣለች እያለ ይጠብቃል። ቤተሰቧ ማንም አልሰማም። እግዚአብሔርን ለመጠየቅ ነው ሄደችው። እግዚአብሔር ይህንን በዚህ ዓለም ላይ ከነ ኃጢአቴ ከነ ዕድሜዬ ያደረገልኝ ከዚህ በላይ እግዚአብሔር ያደርግልኛል ነበረ የእሷ ምኞት። ሁልጊዜ ለስጋችሁ ደህነት አትፈልጉ። ሁልጊዜ መኪና መግዛት፣ ቤት መግዛት፣ ሁልጊዜ ነው ፎቅ ሰርቼ ብር ሰብስቤ ምናምን አትበሉ። ልትበሉት ላትበሉት የታውቁታላችሁ። ነገር ግን የእግዚአብሔርን ቸርነት ፈልጉ ወገኖች። አስቀድማችሁ የእግዚአብሔር መንግስቱን ጽድቁን ፈልጉ፣ ይጨመረላችኋል፣ ይሰጣችኋል ነው የተባላችሁ። ደስ ይበላችሁ። ከለመድኃኒዓለም ይሁን። ተጽፎላችኋል። አስቀድማችሁ ጽድቁን ፈልጉ። ይቺ ሴት የሄደችው ምንም አይደለም፣ እግዚአብሔርን ፍለጋ ሄደች። እግዚአብሔርን ፍለጋ በቃ ለነፍሷ ቤዛ፣ ለነፍሷ ከዚህ የበለጠ ነገር ይደረግልኛል ብላ ፍለጋ፣ እንደ አብርሃም ፍለጋ፣ እግዚአብሔርን ፍለጋ፣ ጫካ ለጫካ ወድ ማለት ፍለጋ ሄደች። አገሩን አታውቀው፣ ከቤቷ ወጥታ አታውቀው። ግን መንፈስ ቅዱስ አጸናት፣ ፍርሃቱን አራቀላት። አሁን ጫካ ለጫካ ዝም ብላ ስትዞር የሆነች ትንሽ እንደ ዲብ ነገር እንደ ዋሻ ነገር አገኘች። እግዚአብሔር መጠጊያ አዘዘልኝ አለችና ከዛች ዋሻ ገብታ ልታርፍ ቁጭ ስትል የሆነ ድምፅ መጣና አንቺ ሴት ከዚህ በረሃ ምን ያመጣሽ የሚል ከላይውን ከታች አታውቀውም፣ ግን ድምፁ እንደ መብረቅ ጮኸባት። በዓይኗ አላየችውም። ለካ እዛች ዋሻ ውስጥ እግዚአብሔር የሰወረው የበቃ ቅዱስ ኖሯል። ለእሷ አይታያትም። የሚገርም ነው፣ ታምር ነው። ይቺ ሴት ዘማዊ፣ እንዲሁም ሰይጣን ያችን ሴት እየነዳ እሱን እንድታስተው እንድታሰናክለው ሰይጣን የላካት መስሎት ነበር። ይሄ በቃ ቅዱስ። ከዛ በኋላ እግዚአብሔር አምላክ እንዲገለጽላት አዘዘው። ተገለጠላት። ሰው መሆኑን አወቀችው፣ አየችው። እዚህ እኔ ዓለምን ሸሽቼ ከዓለም ወጥቼ በረሃ ገብቼ እዚህ ስኖር ልታስችኝ ሰይጣን አመጣሽ አላት። ጌታዬ እኔ አንተ አለህ ብዬ እዛ አልመጣሁ። እኔ የመጣሁት እግዚአብሔርን ፍለጋ ነው አለች። ማንን ፍለጋ? እኔ እግዚአብሔርን ነው የምፈልገው። እግዚአብሔር ይቀበለኛል፣ ይሰማኛል፣ ኃጢአቴን ይቅር ይለኛል ብዬ ነው ወደዚህ በረሃ ውስጥ የመጣሁ። አንተ አለህ ብዬ ግን አልመጣሁም። እኔ ባል ያለኝ ሕጋዊ ሴት ነው። አንተ እንደምትለው ዘማዊ ሴት አይደለሁም፣ ከንቱ ሴት አይደለሁም። በሕግ እናት አባቴ የዳሩኝ፣ ሕጋዊ ባል ያለኝ፣ ቤት ንብረት ያለኝ፣ ቤቴንና ባሌን ንብረቴን ትቼ አምላኬን እግዚአብሔርን ልለምነው ብዬ ነው የመጣሁት አለች። እቺ ቅድስት ሴት እባካችሁ አመስግኑ እግዚአብሔር። አዎ ከዛ በኋላ በከዚህ
እንድትኖሪ አልተፈቀደልሽም ማለት። አይ ጌታዬ እኔ እግዚአብሔርን ፍለጋ ወጥቻለሁ። ከዚህ ቦታ ወደ ሌላ ቦታ እሄዳለሁ። አንተ ባለህበት ቦታ አልኖርም። ይሄ ዋሻ አንተ ነው። ከዚህ ቦታ ወደ ሌላ ቦታ እሄዳለሁ። አንተም እኔን እንዳታይ እኔም አንተን እንዳላይ አደርጋለሁ። ወደ ሌላ ቦታ እሄዳለሁ። ነገር ግን ወደ ቤቴ አልመለስም። ወደ ወጣሁበት ቤቴ አልመለስም አለችው። በይ እንግዲህ አስልንገርሽ ከዛ ከቅዱስ ባልሽ ከደጉ ባልሽ ከሕጋዊው ባልሽ ለንጽህናው ለቅድስናው የሚመስለው የሌለ ጽድቁ ከምድር እስከ ሰማይ የሚደርስ ወንድ ልጅ ትወልጃለሽ፣ ሂጂ ወደ ቤትሽ አላት። ክብር ለመድኃኔዓለም። እስቲ ተመልከቱ። ከእናትህ ሆድ ሳልሰራህ አውቄሃለሁ። ጽድቁ የታወቀው ገና ጽድቁ ከምድር እስከ ሰማይ የደረሰ ዓለምን የሚያበራ ንጽህናው ቅድስናው እንደ መላእክት የሆነ ወንድ ልጅ ትወልጃለሽ። ገና ከእናቱ ማህፀን ከእናቱ ሆድ ሳይሰራው የተነገረለት ነው ለአቡነ ሀብተ ማርያም። ደስ ይበላችሁ። ገና በዛ ባህታዊ ምክንያት በዛ በቅዱሱ ባህታዊ ምክንያት እግዚአብሔር ተናገረ። ከዛ በኋላስ እንግዲህ እግዚአብሔር ያዘዘው ይሆን ከሆነ ቃልህን አምኜ ድምፅህን ሰምቼ ወደ ወጣሁበት ቤቴ ወደ ባሌ እሄዳለሁ አለች። መታዘዝ ከመስዋዕት ይበልጣል። ደስ ይበላሽ። ታዘዘች። እሺ አለች። አዎ መታዘዝ ጥሩ ነው። ስትወጣ ማንም አላወቅ፣ ስትገባም ማንም አላወቅም። ቤቷ ገባች፣ ከባሏ ጋር ተኛች። አቡነ ሀብተ ማርያም ነሐሴ 26 ቀን ተጸነሱ። ደስ ይበላችሁ። 9 ወር ሲሞላው ከማህፀን ሳትወጣ ቀድሻለሁ። 9 ወሩን በጸጋ በበረከት በሀብት በእናቱ ሆድ ፈጣሪውን እያመሰገነ ኖረ። ግንቦት 26 ቀን በዛሬው ቀን ተወለደ። ደስ ይበላችሁ። አቡነ ሀብተ ማርያም በዛሬው ቀን ከእናትህ ማህፀን ሳትወጣ ቀድሻለሁ። ከማህፀን ከእናቱ ማህፀን ዱብ ሲል ቅዱስ 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 እግዚአብሔር ጸባኦት ፍጹም ሙሉ ሰማያት ወምድረ ቅዱሳተ ስብሐት ይቀብሎ እንደ መላእክት ከፈጣሪውን አመስግኗል። ደስ ይበላችሁ። ከክርስትናው ዕለት ጀምሮ በቅዳሴ ላይ እግዚኦ መሐረነ ክርስቶስ የሚለው ይሰማ ነበር። አይገርማችሁ? እግዚኦ መሐረነ ክርስቶስ ሲባል እሱ ይዘላል፣ ደስ ይለዋል። ይሄ ገና ከእናቱ ማህፀን ሳይወጣ የተቀደሰው አቡነ ሀብተ ማርያም ዛሬ ተወልዷል። ደስ ይበላችሁ። ለመድኃኔዓለም ሀብተ ማርያም አንተ ባለህበት ገድል በተነበበበት ቤተክርስቲያን በተሰራበት ጽላት ባለበት አንተ ባለህበት 5 መቅሰፍት አይደርስም ተብሏል። ደስ ይበላችሁ። ለመድኃኔዓለም 5 መቅሰፍት መብረቅ፣ ቸነፈር፣ ረሃብ፣ የእሳት ቃጠሎ፣ የተሽቦ በሽታ አንተ ባለህበት አይደርስም። እንኳን ደስ አላችሁ። ላስተማረን ለመከረን ለልዑል አምላካችን ክብር ምስጋና ይድረስ። በእውነት ለአባታችን ቃለ ሕይወት ያሰማል።